ክቡራን ቻናል ተከታታዮች ጤና ይስጥልኝ። ዛሬ እንግዲህ ኮሪዶራችንን እንዴት ቢልድ እንደምናደርግ ነው የምናየው። ባለፈው አሰምብሊ ወይ ደግሞ ሮድ ቴምፕሌታችን እንዴት እንደምንሰራ አይተን ነበረ ፓርት 5 ላይ። ዛሬ ፓርት 6 ኮሪዶራችን ቢልድ አድርገን እነዛን አሰምብሊዎች አፕላይ እንዴት እንደምናደርግ በየቦታው የሰራነውን አምስቱን አይነት ቴምፕሌቶች እንዴት አፕላይ እንደምናደርግ የምናይ ነው የሚሆነው። እንግዲህ በተጨማሪ ደግሞ የኮሪዶራችን ሰርፌስ ቢልድ አድርገን እንዴት መንገዳችን ላይ ለቴስቲንግ ድራይቭ እንዴት እንደምንሰራ የምናይ ይሆናል ማለት ነው። ክቡራን የቻናል ተከታታዮች ለቻናሉ አዲስ ከሆነ ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። ይሄ ስፍራ በጣም ጠቃሚ የሆኑ ሌሰኖችን የምናገኝበት ቦታ ነው። እንግዲህ ዛሬ ስንቀጥል ኮሪዶራችንን እንዴት ቢልድ እንደምናደርግ ነው የምናየው ማለት ነው። እንግዲህ እነዚህ ኮሪዶሮች ማለት የሮዳችንን ፕሪዝም ምን ይመስላል ከነ ስሎፑ ከነ ሾልደሩ ከነ ኬሬጅ ዌው ምን ይመስላል የሚለውን የምናይበት ነው ማለት ነው ኮሪዶር ማለት። ስለዚህ እነዚህ ሮድ ፕሪዝሞች ኮሪዶር በሚል ነው የተወከሉት። ያን ከማድረጋችን በፊት እነዚህን ትሪያንግል እና ኮንትሮሎችን እናጠፋለን። እዚህ ጋር ሰርፌስ እንገባና ኤግዚስቲንግ ግራውንዳችንን ፕሮፐርቲውን እንቀይራለን። ሰርፌስ ፕሮፐርቲስ ይችኛውን ኦፍ ለማድረግ ነው፣ ሌላ ነገር አይደለም፣ ከዚህ ጋር የሚገናኝ ነገር አይደለም። ስለዚህ እዚች ጋር ገብተን ሰርፌስ ኖ ዲስፕሌይ እንበልና እናጠፋለን ማለት ነው። ስለዚህ እነዚህ ነገሮች እንላለን። ከፈለግን ደግሞ ፖይንቶችን ማሳነስ እንችላለን፣ እንዲያንሱ ማድረግ እንችላለን እንደዚህ። ስለዚህ ክሊር ይሆናል ማለት ነው። ሰርፌሳችንን ወይ ደግሞ ኮሪዶራችንን ቪዥዋላይዝ ለማድረግ ይመችናል ማለት ነው። ክቡራን የቻናል ተከታታዮች፣ ስለዚህ እዚህ ጋር ኮሪዶር የሚላለ ኮሪዶር እንነካለን። እዚህ ጋር ኮሪዶር የሚለውን ከሆም እናገኛለን። ኮሪዶር ስንነካ እዚህ ጋር ሜን ኮሪዶር ብሎ በዲፎልት ይመጣል። ሜን ኮሪዶር ይላል። ዲፎልቱን ስንጠቀማለን። ኮሪዶር ስታይል ቤዚክ ይላል፣ እንቀበላለን፣ ችግር የለውም። አላይመንት 2 ስላለን አላይመንት 1 ብሎ በዲፎልት አንደኛውን አምጥቶልናል። የመጀመሪያውን እንስራ። አላይመንት 1 ይሄ ትልቁ ነው። አላይመንት 2 ይሄ ነበረ፣ አስታውሳላችሁ። ከፓርት 1 ጀምሮ እስከ አሁን ድረስ ተመሳሳይ እንትን እየተከተልን ስለሆነ ክሊር ነው ብዬ አስባለሁ። እንደገና ፕሮፋይል ዲዛይን ፕሮፋይላችን የአላይመንት 1 ዲዛይን ፕሮፋይል ነው የምንሰራው። በነገራችን ላይ ኮሪዶር ስትሰራ ለዲዛይን ፕሮፋይል ስለሚሰራ እሱ ነው ቹዝ የምናደርገው። ፕሮፋይሉ የአላይመንት 1 ዲዛይን ፕሮፋይል ነው ማለት ነው፣ አንድ በአንድ ስለምንሰራ ማለት ነው። ዜን አሰምብሊው ለዚህኛው አፕላይ የምናደርገው ፉል አሰምብሊ ነው። ለአሰምብሊ 5 አሰምብሊዎች አሉን። አሰምብሊዎቻችንን አይታችሁታል። ፓርት 5 ላይ ፉል አሰምብሊ እንጠቀማለን። ለዚህኛው ለሜን ሮዶች ፉል አሰምብሊ እንጠቀማለን። ገና እንለያያለን ማለት ነው። ስለዚህ ፉል አሰምብሊ ለሁለቱም አፕላይ እናደርጋለን። አሁን ለጊዜው ለአላይመንት 1 ነው ማለት ነው እየሰራን ያለው። ታርጌት ሰርፌስ ማን ነው? ኤግዚስቲንግ ግራውንድ ነው። ኦኬ ነው ማለት ነው የምናደርገው። ዜን እዚህ ጋር ብዙም የምንነካው ነገር የለም። ለጊዜው አላይመንት 1 ብቻውን ስለሆነ አፕላይ ኦኬ ወይ ደግሞ ሲምፕሊ ኦኬ ብለን ማውጣት እንችላለን። ሪቢልድ ኮሪዶር እንላለን ማለት ነው። ሪቢልድ ኮሪዶር ስንል የኛውን ኤክስ ማድረግ እንችላለን ወይ ደግሞ ቲክ ማጥፋት እንችላለን ማለት ነው። ስለዚህ ኮሪዶራችን ቢልድ አድርጎታል ማለት ነው። ከፈለን ኦብጀክቲቭ ቪው ማድረግ እንችላለን። ኦብጀክቲቭ ቪው ላይ ይህን ይመስላል ማለት ነው። ኮሪዶር ዋናችን ኦብጀክቲቭ ቪው ላይ እንደዚህ ይመስላል ማለት ነው። ክቡራን ቻናል ተከታታዮች፣ ቀጣዩ ምንድነው? ለአላይመንት ቱዋችን ሮድ ኮሪዶር መስራት ነው ማለት ነው። እንግዲህ ለአላይመንት ቱ እንሰራለን። ለአላይመንቱ ለብቻ መስራት እንችላለን፣ ግን እንዲያያዝ ሲባል በተለየ መልኩ ነው የምንሰራው። የሚመቸው ምንድነው? እነዚህ ኮሪዶሮች ልክ ባለፈው በኢንተርሴክሽን ጊዜ አላይመንቱን ጆይን እንደተደረገ ሁሉ ኮሪዶሩም ጆይን መድረግ ስላለበት ምን እናደርጋለን? በተለየ መልኩ ምን እናደርጋለን? እንደ ቅድሙ ኮሪዶር ገብተን ኮሪዶር ብለን ከመጀመር ይልቅ ምን እናደርጋለን? መጀመሪያ የሰራነውን የአላይመንት 1 ኮሪዶር ሴሌክት እናደርጋለን። እንደዚህ ሃይላይት ሲሆን ክሊክ እናደርጋለን ማለት ነው ላዩ ላይ። ከዛ በኋላ እንደተለመደው እዚህ ጋር ኦፕሽኖቻችን ይከፈታሉ ማለት ነው። ከነዚህ ማአት ኦፕሽኖቻችን ወዴት ነው ቀጥታ የምንሄደው? አድ ቤዝ ላይን እንላለን። አድ ቤዝ ላይን ስንል እንደዚህ ዲፎልት ነው የሚያመጣል። ዲፎልት ነው መቀበል እንችላለን። ክቡራን ቻናል ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። ከዛ በኋላ እዚህ ጋር የአላይመንት 1 አይደለም፣ ይሄ አላይመንት 2 ነው። አላይመንት 2 ብለን መምረጥ እንችላለን። ይሄ እዚህ ጋር ይመጣል። ግን ምንድነው ስሞቹ ብዙ ጊዜ በዲፎልት ስንቀበል ስሞችን ሳንቀይር ስንቀር ኦፕሽን 1 2 3 ምናምን ብሎ ይመጣል። ስለዚህ ኮንፊውዝ እንዳደረገ ምን እናደርጋለን? እዚህ ጋር እንገባለን። እዚች ጋር ያ ማለት ብዙ ጊዜ ስክሪን ላይ እንደዚህ አይነት ቀስት ሲኖራችሁ በዚህ ወደ ዊንዶ ግባ ማለት ነው። በዚች ዊንዶ ክሊክ አድርገን አላይመንታችንን ስሙን አላግባብ መምረጥ ስለምንችል እንዳንሳሳት እንመርጥለታለን ማለት ነው። ይሄኛው አላይመንቱ ስንመርጥ እንደዚህ ይመጣል። ዲፎልትን የምንቀበላለን። አላይመንቱ ማን ብሎታል? ኤልቲ2 ኦር 3 ብሎታል ማለት ዲፎልት ስንቀበል ስለቆየን ነው ከዚህ በፊት። ኦኬ እንላለን። ከዛ ሴሌክት ፕሮፋይል ይላል። አላይመንት 2 ዲዛይን ፕሮፋይል ሰርተና ታውቃላችሁ። የራሱ ፕሮፋይል አለው። ይሄ የራሱ ፕሮፋይል አለው። የራሱን ፕሮፋይል በዲፎልት ሰጥቶናል፣ እንቀበላለን። ኦኬ ነው የምንለው። ዜን ዝም እንላል ማለት ነው። ኦኬ ብለዋል፣ ዝም እንላል። ምንም እዚህ ጋር የሚታየን ነገር የለም። ቀጥሎ ምንድነው የሚሆነው? አድ ሪጅን የሚለውን እዚህ ጋር እንመጣለን። አድ ሪጅን ብለን ስንገባ አድ ሪጅን ስንል እንደዚህ ሆቨር ስናረግ ከርሰራችንን ሪጅን ሊጨመርላቸው የሚችሉ ኦፕሽኖች ይሰጠናል። ለምንድነው? ይሄ አሁን አላይመንት 1 ሴንተር ላይን እዚህ ቅድም ሰርቶ ስለሆነ ሃይላይት ያደርጋል። ይሄ ደግሞ ቤዝ ላይን ጨምረን ስለሆነ ቤዝ ላይን ጨምረን ስለነበረ ይሰጠናል ማለት ነው። ይሄኛው ኮሪዶር ስለተሰራራ ሪጅን አያስፈልገው። ኮሪዶሩ ለሪጅን መስሪያ ነው የሚጠቅመው። አድ ሪጅን የምንለው ለአሁኑ ነው ማለት ነው። ክሊክ እናደርጋለን ዝም ብለን የሆነ ቦታ
ክሊክ ስናደርግ እንደዚህ አይነት መጀመሪያውን ስጠኝ ይልሃል። መጀመሪያውን ስጠኝ ሲል ምን እናደርጋለን? ይሄኛው ፐርፔንዲኩላር ስላልሆነ ክቡራን የቻናሌ ተከታታዮች ከርቮቹ ተላላፊ ናቸው። ሌፍት ከርቭ እና ራይት ከርቮቹ ተላላፊ ናቸው። ብዙ ጊዜ አጠር ብሎ ከሚያልፈው ነው ጀምርለት። አጠር ብሎ ከሚያልፈው ጀምርለት እና ለምሳሌ እዚህ ጋር ይሄን ከርቭ እንወስኪ የሌፍት ከርቭ ማለት ነው። የሌፍት ከርቭ ጭራው እዚህ ጋር ነው ያለው፣ እዚህ ጋር ማለት ነው። የራይት ከርቭ ደግሞ እዚህ ጋር ነው ያለው። ተላላፊው ከዚህ አልፎ ይሄዳል ማለት እዚህ ጋር ስፓይራል ከርቭ ስላለች ነው። ስፓይራል ከርቭ ስላለ ነው። ወይ ስፓይራል ከርቭንም ማጥፋት እንችላለን። በነገራችን ላይ አላይመንት ፕሮፐርቲስ ገብተን ኮኔክሽን ፓራሜትርስ ውስጥ ኮኔክሽን ኦቨርላፕ ወይ 10 እናርግለት። ስለዚህ ኦኬ እንላለን ማለት ነው። ዜን ለዚህኛውም እንደዚሁ እንቀይርለት። እግረ መንገድ ነው ይሄ ክቡራን የቻናሌ ተከታታዮች። አፕላይ ኦኬ እንበልና ስለዚህ ማን ነው የሚተላለፈው ማለት ነው? ይሄኛው ማለት ነው። ስለዚህ ብዙ ጊዜ አጠር ካለው ነው የምንጀምርለት ማለት ነው። አጠር ካለው ኮኔክሽን እንጀምርለታለን። ስለዚህ እዚች ላይ ነው የምናደርገው ማለት ነው። እንትናችንን ኮሪደራችንን መነሻ እዚህ ነው የምናደርገው። ቢኮዝ የኢንተርሴክሽን ፓርታችንን እዚህ ጋር ፉል አሰምብሊ የምንጨምርለት ከዚህ በመለስ ላሉት ናቸው ማለት ነው። ከዚህ በኋላ ላሉት ፉል አሰምብሊ ልንጠቀም በማሰብ ነው ማለት ነው። ክቡራን የቻናል ተከታታዮች ያን ለማድረግ እንደገና ምናደርጋለሁ? ሴሌክት አረግና አድ ሪጅን እላለሁ ማለት ነው። አድ ሪጅን ስል ክሊክ አረጋለሁ። የሆነ ቦታ ክሊክ አረግና እዚች ጋር ኦብጀክት ስናፕ እንዳትረሱ። ኦብጀክት ስናፕ በጣም ወሳኝ ነው። ሪጅኖቹ መለያየት የለባቸውም። ስናፖች እዚህ ጋር ተጠቀሙ። ስናፕ እዚህ ጋር ገብታችሁ ኦብጀክት ስናፕ ኢንዲ ፖይንት፣ ኢንተርሴክሽን ፖይንት ምናምን እያበራችሁ መጠቀም አለባችሁ ማለት ነው። ዜን እንደዚህ ያደርጋል ማለት ሴንተሩን እንደዚህ ያደርጋል። ከዛ እስከ መጨረሻ ትሄዳላችሁ ማለት ነው። ይሄ ቀይ ካልበራ ትክክል አይደላችሁም ማለት ነው። አድ ሪጅን ብለን ክሊክ እናደርጋለን። ስለዚህ እዚች ጋር ከዚህ አካባቢ እንዲጀምር ማለት ነው። ከዚህ አካባቢ እንዲጀምር ስናፕ እናደርጋለን። ስናፕ እናደርግና ከዛ እዚህ ጋር ቀዩ ሳይጠፋ ነው ክሊክ የምናደርገው። አሁን ለምሳሌ ክሊክ እናደርግም ይወጣል። ቀዩ እያለ ነው እንዳትሳሳቱ። ቀዩ እያለ ስቴሽን 634 ይላል። 63400 ነው። ወይ ደግሞ እዚህ ጋር ስናፕ አድርጌ ልየው። እዚህ ጋር ስናፕ አድርጌ ኢንተርሴክሽን አለ፣ ኢንዲ ፖይንት አለ። ኦኬ ሊበል። ኦኬ ስል ምን ይሆናል? እንደዚህ ይመጣል ማለት ነው። ይሄ ካልመጣ ዲስፕሌይ ካላረገ ዲያሎግ ቦክስ ካልመጣ አልተሰራም ማለት ነው። ሰው ክሊክ ስታደርጉ ዲያሎግ ቦክስ መምጣት አለበት። ይህም ማስታወስ አለባችሁ። ሪጅን ኔም ዲፎልት እንቀበላለን። ይሄ ምንድነው? ፉል አሰምብሊ ነው አፕላይ የምናደርግለት ማለት ነው። ኦኬ እንላለን። ኦኬ ካልን በኋላ እንደዚህ ዲያሎግ ቦክስ ሲመጣ ሰርፌስ እንመርጥለታለን። እዚህ ጋር ሰርፌስ እንገባላ። የት ነው? እዚህ ጋር ክሊክ እናደርጋለን። ሰርፌስ ኢጂ ሰርፌስ እንመርጥለታለን። ሌላ ነገር አንነካም። ኦኬ እንላለን ማለት ነው። ኦኬ ስንል እንደዚህ ይመጣል። ይችኛውን ኦፍ እናደርጋለን። ዘን ኮሪደራችን ተሰርቷል ማለት ነው። ክቡራን ቻናሌ ተከታታዮች፣ ስለዚህ ለሁለቱም አሁን ፉል አሰምብሊ አፕላይ አድርገናል። ፉል አሰምብሊ ማለት ይሄኛው ማለት ነው። ግራና ቀኝ ያለው ይሄኛው ሌፍት አፍ አሰምብሊ ነው። ይሄ ራይት አፍ አሰምብሊ ነው። ይሄ ሌፍት ከርቭ ሪተርን ነው። ይሄ ራይት ከርቭ ሪተርን ነው። ባለፈው ሰርተናል። ፓርት 5 ደግማችሁ እዩት ክቡራን የቻናሌ ተከታታዮች። ይሄ ግራና ቀኝ ፉል አሰምብሊ ያለው ነው ማለት ነው። አሁን ለአላይመንት 1 ፉል አሰምብሊ አፕላይ አድርገናል። ለአላይመንት ደግሞ ፓርሻሊ አፕላይ አድርገናል ማለት ፉል አሰምብሊ ይህችን በማስቀረት ቢኮዝ ፓርት ኦፍ ዘ ኢንተርሴክሽን በመቆጠብ ማለት ነው። ስለዚህ ክቡራን የቻናል ተከታታዮች በዚህ ለአላይመንት 1 እና አላይመንት 2 ኮሪደር ሰርተናል ማለት ነው። ቀጣዩ እንግዲህ ለሌፍት ከርቭ ሪተርን እና ራይት ከርቭ ሪተርን ኮሪደራችን እንዴት እንደምንሰራ ነው። ክቡራን የቻናል ተከታታዮች ያን ለማድረግ መጀመሪያ የምናደርጋቸው ነገሮች አሉ። አሁን እዚህ ጋር ከርቭ 1 እዚህ ጋር አብቅተዋል። እዚህ ጋር ደግሞ ከርቢቱ ጫፉ እዚህ ጋር አሁን እዚህ ጋር ገብተዋል ማለት ነው። ቢኮዝ ይሄኛው ፐርፔንዲኩላር ስላልሆነ እኩል አያልቁም ማለት ነው። እኩል አያልቁም። እነዚህ ነገሮች ኮመን ኤሪያዎች ስላሉት ከኮመን ኤሪያዎቹ ውስጥ የተለየ ሪጅን እንዴት እንደምንሰጥ የምናይ ይሆናል ማለት ነው። ክቡራን የቻናል ተከታታዮች፣ ስለዚህ እነዚህን ከርቮች ጫፍጫፋቸው ነፃ ማድረግ አለብን ማለት ነው። ያን የምናደርግበት ሂደት ምንድን ነው? ስፕሊት ሪጅን ይባላል። ስለዚህ ኮሪደራችንን እንመርጣለን። ከዛ ኦፕሽኖቹ ከሰታሉ ስፕሊት ሪጅን የሚለውን እንነካለን ማለት ነው። ስፕሊት ሪጅን ከዛ የዚህኛውን ጫፍ ከነዚህ ሪጅኖች ነፃ ማውጣት ማለት ነው። ለምሳሌ የዚህ ጫፍ የት ነው ያለው? እዚች ጋ ነው ያለው መጨረሻው ማለት ነው። ስፓይራል ስላለው ነው። እዚህ ጋር ኦቨርላፕ ስላለው ነው። የተወሰነ ዲስታንስ አለው አይደል? ሰተነዋል እና ስለዚህ እዚህ ጋር ስልክት እናደርጋለን ማለት ነው። ክቡራን የቻናሌ ተከታታዮች ሪጅኖቹ እንትን እንዳይሉ እዚህ ጋር በደንብ ስናፕ ማድረጉን ቼክ ማድረግ አለብን ማለት ነው። ኢንተርሴክሽን ነው ወይ ኢንድ ፖይንት ተጠቀመን እዚህ ጋር ያለውን እንትን ማለት አለብን ማለት ነው። ከዛ ደግመን ክሊክ እናደርጋለን። አንድ ጊዜ ክሊክ ስናደርግ ስናፕ ያደርጋል። አንድ ጊዜ ክሊክ ስናደርግ ወደ ቀይ ይቀየራል ማለት ነው። መነሻን ስፕሊት ፖይንቱን እንሰጠዋለን ማለት ነው። 2 ጊዜ ነው ክሊክ የምናደርገው ማለት ነው። ከዛ በኋላ የስፕሊቲንግ ጫፍ አንዱ ጫፍ ሰራልን ማለት ነው። ከዛ
ኦፍ አድርገን እንወጣለን። ይሄኛው አሁንም አክቲቭ ነው፣ ኮማንዳችን ፕላስ ናት። ሌላኛውን ጫፍ እንሰጠዋለን ማለት ነው። እንደገና እንሰጠዋለን፣ ሄደን እዚችኛውን ጫፍ እንሰጠዋለን ማለት ነው። የት ናት? እዚች ጋር ብዙ ጊዜ ፒሲ እና እዚህ ጋር ኢንድ ፖይንት እንዳያሳስቷቸው አልፎ ስላለ ማለት ነው። ከርቡ ፓርት ነው እዚህ ጋር ያለው ማለት ነው። እሱንም እናደርጋለን፣ ክሊክ እናደርጋለን። አሁንም ደግመን ክሊክ እናደርጋለን ማለት ነው። ሁለት ጊዜ ነው እንዳትረሱ። ከዛ በኋላ ክሊክ እናደርጋለን። ዘን ሰርቷል ማለት ነው። ኦፍ እናደርጋለን ማለት ነው። እና ከዛ በኋላ እስኬፕ ወይ ኢንተር ማለት እንችላለን ማለት ነው። ዜን ምን እናደርጋለን? ኮሪደራችን ስፕሊት ተደርጓል ማለት ነው። በሪጅን ስፕሊት ተደርጓል ማለት ነው። ከዛ በኋላ እንዴት ነው እነዚህን ነገሮች ነፃ የምናደርገው የምለውን ሌላ ስቴፕ ስንሄድ እንደገና እናደርጋለን፣ ክሊክ እናደርግና ሞዲፋይ ሪጅን የሚለውን እንገባለን። እዚህ ጋር ሞዲፋይ ሪጅን የሚለው ስንገባ ሪጅን ፕሮፐርቲ ስንገባና እዚህ ጋር ስናመለክት ሪጅኖቹ ስፕሊት የተደረጉ ሪጅኖች ለብቻ አሉ ማለት ነው። ዘን ስፕሊት የምናደርገው ይሄኛው ፓርት ስለሆነ የጃንክሽናችን ፓርት እዚች ስለሆነች እሱ ላይ ክሊክ እናደርጋለን። እዚህኛው ነፃ ነው፣ ከርቡ አይደርስም። በሌፍት ሳይድ ነው ያለው። በሜን ሮዱ ፕሮግሬሱ ወደዚህ ስለሆነ ወደ ታች እዚህ ጋር ክሊክ እናደርግና ምን እናደርጋለን? ራይት ሃፍ አሰምብሊ ነው የምንመርጥለት። ራይት ሃፍ አሰምብሊ እንመርጥና ኦኬ እንላለን። ለምን እንደሆነ ነግራችኋለሁ። ኦኬ እንላለን። ራይት ሃፍ አሰምብሊ መርጥን ኦኬ ስንል እዩት፣ ይሄኛውን ዲሊት አድርጓል ማለት ነው። አያችሁ? ለምንድን ነው ራይት ሃፍ አሰምብሊ መርጥን እንትን ያደረግነው? ራይት ሃፍ አሰምብሊ አስቀርና ይሄን ዲሊት አድርገው ነው ማለት ነው። ሌፍት ሃፍ አሰምብሊ አንመርጥም። ሌፍት ሃፍ አሰምብሊ ብንመርጥ ይሄኛውን ዲሊት ያደርጋል። ስለዚህ በሶፍትዌሩ ጸባይ ስንጠቀም ራይት ሃፍ አሰምብሊ እንመርጥለትና ክሊክ ስናደርገው ሌፍት ሃፍ አሰምብሊውን ዲሊት ያደርጋል ማለት ነው። ሌፍት ሃፍ አሰምብሊ ሌላ አሰምብሊ ስለሚሆን ማለት ነው። ክቡራን የቻናል ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ስለዚህ ምንድነው የጠቀመን? ሌፍት ሃፍ እና ራይት ሃፍ አሰምብሊያችንን በውስጥ አዋቂነት ተጠቅመናል ማለት ነው። ሌፍት ሃፍ አሰምብሊ ባይኖረን ራይት ሃፍ አሰምብሊ ባይኖረን ምንም ዲሊት የሚያደርገውም ነገር የለውም፣ ወይ ደግሞ ከሁለቱ አንዱ ባይኖረን አይጠቅመንም ማለት ነው፣ አይሰራልንም ማለት ነው። ስለዚህ እንደ ኤስኮርት ነው ማለት ነው አንዱ እየጠቀመን ማለት ነው። ራይት ሃፍ አሰምብሊ እንመርጥለትና ሌፍት ክሊክ ስናደርገው ኦኬ ስንል ሌፍት ሃፍ አሰምብሊውን ዲሊት ያደርጋል ማለት ነው። ስለዚህ እስካሁን 3 አሰምብሊያችንን ተጠቅመናል ማለት ነው። ፉል አሰምብሊ ተጠቅመናል፣ ራይት እና ሌፍት ሃፍ አሰምብሊ ተጠቅመን የሚቀር ምንድነው? ሌፍት ሃፍ ከርብ አሰምብሊ እና ራይት ሃፍ ከርብ አሰምብሊ ናቸው ማለት ነው የሚቀሩት። እነሱን እንዴት አድርገን አፕላይ እንደምናደርግ የምናይ ይሆናል ክቡራን የቻናሌ ተከታታዮች። ከዛ በፊት ምን እናደርጋለን? ሌፍት እና ራይት ሃፍ አሰምብሊውን አፕላይ ከማድረጋችን በፊት እንደገና እዚህ ፓርት ይሄኛው ጫፍ ነፃ ወጥቷል፣ እዚህ ጋር ነፃ ወጥቷል። ይሄ ከርቭ ማለት ነው ከማንኛውም ሪጅን ማለት ነው። ከአላይመንት 1 ሪጅን እና ከአላይመንት 2 ሪጅን ነፃ ወጥቷል። ይሄኛው አሁን ነፃ ያልወጣው እዚህ ውስጥ አለ ማለት ነው። በዚህኛው ጫፍ ነፃ ነው፣ በዚህኛው ጫፍ ግን አላይመንት ውስጥ ነው ያለው። ዊ ዱ ዘ ሴም ቲንግ። እንደገና እንመርጥና ኮሪደራችን እንመርጥና ከዛ በኋላ ስፕሊት ሪጅን እንላለን። ስፕሊት ሪጅን ካልን በኋላ እዚህ ጋር ከርቡ የገባበትን ቦታ እናየዋለን ማለት ነው። እዚህ ጋር ማለት ነው። የት ነበረ? ጫፉ እዚህ ጋር ነው አይደል? አዎ ጫፉ እዚህ ጋር ነው። እዚህ ጋር እስከዚህ ስፕሊት እናደርጋለን ማለት ነው። ሴሌክት እናደርጋለን ኮሪደራችንን። ከዛ በኋላ ስፕሊት ሪጅን እንላለን። ሪጅናችንን ስፕሊት እናደርጋለን ማለት ነው። ስፕሊት እናደርጋለን ማለት ነው። ሪጅናችንን ስፕሊት እናደርጋለን ማለት ነው። እዚህ ጋር በደንብ ስናፕ ማድረግ አለብን። በጣም አስቸጋሪ ነው። ክፍተት ከተፈጠረ በጣም ጥንቃቄ ይፈልጋል። ኦብጀክት ስናፓችን ላይ ኢንድ ፖይንት ወይ ደግሞ ኢንተርሴክሽኑን እናበራና ኦኬ እንላለን ማለት ነው። እዚህ ጋር ደግመን ክሊክ እናደርጋለን እንደቅድሙ። እዚህ ጋር ስንመጣ ይኸው ሰርቷል ማለት ነው። ለምንድን ነው? ኢንድ ፖይንት ሌላ ሪጅን ስለሌለው መድገም እንችላለን፣ አያስፈልግም። እዚህ ጋር ባውንድ አድርጎታል። ኦኬ እንላለን ማለት ነው። ስለዚህ ይሄ ሌላ ሪጅን ሆኗል። እንደገና እናደርጋለን ሞዲፋይ ሪጅን እንገባና ሪጅን ፕሮፐርቲስ ክሊክ እናደርግና ይህን ፓርት ነው ዲሊት የምናደርገው ማለት ነው። ይህን ፓርት ዲሊት ስናደርግ እዚህ ጋር ራይቱ ላይ ስላለ ፓርቱ ማለት ነው። አሁን ሌፍት ሃፍ አሰምብሊ ነው የምንመርጥለት ማለት ነው። ሌፍት ሃፍ አሰምብሊ እንዲቀርና ራይት ሃፍ አሰምብሊ ዲሊት እንዲደረግ ነው የምናደርገው ማለት ነው። አያችሁ፣ ሌፍት ሃፍ አሰምብሊ ቀራ፣ ራይት ሃፍ አሰምብሊው ምን ሆነ? ዲሊት አድርጎታል ማለት ነው። ይሄኛው ከርቭ ራይት ከርቫችን ነፃ ወጣ ማለት ነው። ነፃ ወጥቷል ጫፉ ማለት ነው። ሪጅናችንን ወይ ደግሞ እንደዚህ እንትን አድርገን ይሄ ሁሉ ጣጣ የሚመጣው ምንድነው? ይሄ ጃንክሽኑ ፐርፔንዲኩላር ቱ ሜን ሮድ ስላልሆነ ነው ማለት ነው። ለዛ ነው ማለት ነው። እና ስለዚህ እንደዚህ አድርገን ሪጅናችንን ከፋፍለን ነፃ እናደርጋቸዋለን ከርቫዎቻችን ማለት ነው። ዚ ኔክስት ስቴፕ ምንድነው? እነዚህን እንደ ቤዝ ላይን እንደ ቅድሙ ለነዚህ አሁን ለአላይመንት ቱ ቤዝ ላይን ሰርተን አይደለም ከዚህ ጋር ኮሪደር የሰራንለት ልክ ለሁለቱም ከርቮች ቤዝ ላይን እንሰራለን ቀጥሎ ማለት ነው። ስለዚህ ሂደቱ ምንድነው? ክቡራን የቻናሌ ተከታታዮች ለሁለቱም መንገዶቻችን ለዋን እና ለቱ ሰራን ኮሪደር። ከዛ በኋላ
ሪጅኖቹን ስፕሊት አረግናቸው። እዚህ ጋር ያለውና እዚህ ጋር የከርቭ ጫፎችን ነፃ አረግን። በስፕሊት ሪጅን እና አድ ሪጅን በማድረግ እስካሁን ሰርተናል ማለት ነው ያለፍንባቸው እንትኖችን። አሁን ምንድን እናደርጋለን? ቤዝ ላይን እንጨምራለን ማለት ነው። ቤዝ ላይን ለማድረግ ክሊክ እናደርጋለን። እንዳትረሱ ኮሪደር ሁሌ ክሊክ ካረግን በኋላ ነው ኦፕሽኖች የሚመጡት። ኮሪደር ክሊክ እናደርጋለን። ዜን አድ ቤዝ ላይን እንላለን ማለት ነው። ልክ ለከርቭ ለአላይመንት ቱ እንደሰራን ማለት ነው። ከዛ በኋላ እንመርጣለን። እዚች ጋር ገብተን ዲፎልት ነው የምንቀበላለን። ከዛ በኋላ ለሌፍት እንስራ መጀመሪያ። እስኪ ሌፍቱን ሴሌክት ስናደርግ ሌፍት ከርቭ ብሏል። ልክ ነው። ባለፈው ከርቮቹን ስንሰራ ስም ስለሰጥን እነዚሁን ስሞች አምጥቷል ማለት ነው። ክቡራን የቻናሌ ተከታታዮች ከፓርት ዋን ጀምራችሁ ከኔ ጋር ከሆናችሁ እየሰራን ያለው ተመሳሳይ ፕሮጀክት ስለሆነ የተቀየረ ነገር የለም። እሱን እንድትከታተሉ ነው ማለት ነው። ኦኬ እንላለን። ኦኬ ካልን በኋላ ሴሌክት ፕሮፋይል ይላል። ሌፍት ከርቭ ፕሮፋይል አለ። ኦኬ እንላለን ማለት ነው። ልክ እንደቀደመው ዝም ብለናል። እንደገና ምን እናደርጋለን? አድ ሪጅን እንላለን ማለት ነው። አድ ሪጅን ስንል ለሪጅኖቹ የሚያስፈልጉንን ለሪጅን መስሪያ የተዘጋጁ አላይመንቶችን ያሳየናል ማለት ነው። ያው ለምሳሌ ሪጅን የለውም ቤዝ ላይን አድ ስላላረግን ይሄው። ስለዚህ ሪጅን ያልተሰራለት ይሄ ብቻ ነው ማለት ነው። ይሄ ነው ማለት ነው። እስካሁን ስቴፕ በዚህ ስቴፕ ማለት ነው። ክሊክ እናደርጋለን። ዘን ከመነሻው አንዌር ክሊክ አድርግና ቀዩ ሲመጣ እዚህ ጋር ምን እናደርጋለን? ስናፕ እናደርጋለን ማለት ነው። ኢንተርሴክሽኑ ላይ 00 ነው። ክፍተት እንዳይፈጠር ተጠንቀቁ። በጣም እዚህ ጋር ሴንሲቲቭ ቦታ ነው። ስናንሸራትተው ቀዩ መታየት አለበት ማለት ነው። እዚህ ጋር ኢንዲ ፖይንት ላይ በደንብ እንዲገጥም አድርገን እንጨርሰዋለን ማለት ነው። ወይ ደግሞ እነዚህን ስቴሽኖች 039.23 ይላል እሱ ላይ እንዲያልቅ ነው የምናደርገው ማለት ነው። ወይ ደግሞ ኢንዲ ፖይንትስ እንዲል እንፈልጋለን ማለት ነው። ይሄ ማን ነው? ሌፍት ከርቭ ሪተርን ነው ማለት ነው። ሌፍት ከርቭ ሪተርን አሰምብሊ። ከርቮ ሌፍት ከርቭ ነው። አሰምብሊው ደግሞ ባለፈው የሰራ ነው። አራተኛው አሰምብሊያችን ሌፍት ከርቭ ሪተርን አሰምብሊ ነው። እሱን እንመርጥለታለን። ኦኬ እንላለን ማለት ነው። ከዛ እንደ ቅድሙ ይመጣል። ከዛ ሰርፌሱን ኢጂ ሰርፌስ እንላለን። ኦኬ እንላለን። ዊድዝ ታርጌት የሚባል ነገር አለ። ዊድዝ ታርጌት ማለት እንደግመዋለን። የክቡራን የቻናል ተከታታዮች ዊድዝ ታርጌት እዚህ ጋር አንዴ እንትን ልበል። ከዚህ ጋር ኤክስቴንድ የምናደርገው እዚህ ጋር መግጨት አለበት። በዚህ ሳይድ ደግሞ እዚህ ጋር ሴንተር ላይ መግጨት አለበት። ቴምፕሌቱ ማለት ነው። እዚህ ጋር መግጨት አለበት ማለት ነው። ይሄኛው ከዚህ ጋር መግጨት አለበት እዚህ ጋር። ከዚህ ደግሞ የሚመጣው እዚህ ጋር መግጨት አለበት ማለት ነው። እሱን ነው ማለት ነው የምንሰራው። እንደገና ልድገመው። አድ ሪጅን ክሊክ አደርጋለሁ። ኦኬ ዜን እዚህ ጋር ፖይንቴን እንትን እላለሁ። 00 ላይ ነኝ። ዜን እዚህ ጋር መጨረሻ ላይ እመጣለሁ። እንዲ ፖይንት ላይ ዘጋለሁ ማለት ነው። እነዛ ሲሆን ከዛ ሌፍት ከርቭ አሰምብሊ ነው የምንጠቀመው። ሌፍት ከርቭ ሪተርን አሰምብሊ ነው። ኦኬ እንላለን። ከዛ ሰርፌሳችን ኢጂ ሰርፌስ ነው የምንመርጥለት። እዚህ ጋር ዊድዝ ታርጌት የሚለው ላይ አላይመንት ወን መግጨት አለበት። አላይመንት ወን ሴንተር ላይ መግጨት አለበት። አድ እንላለን። አላይመንት ቱ መግጨት አለበት። አድ እንላለን ማለት ነው። ግን ይሄኛው ዲፎልት ስንጠቀም እንትን ስለሆነ ስሙን ለይታችሁ ማወቅ አለባችሁ ማለት ነው። ይሄኛውን ትክክለኛው የኔ እንዳየሁት አላይመንት ቱ ኦር ስሪ የሚለው ስለሆነ አድ አደርጋለሁ ማለት ነው። ይህን አላይመንት ቱ ኦር ስሪ ስላለው ማለት ነው። ይሄ ሁለተኛውን አላይመንት በዲፎልት ሲጠቀም ስለነበር ነው እነዚህ የሚሆነው። ችግር የለው። ስሙን ተጠንቀቆ መያዝ ነው። ምን ችግር የለው። ከዛ እዚህ ጋር ስሎፕ ሱፐር ኤሌቬሽን ታርጌት ስላል እዚህ ጋር እንልና አላይመንት ዋን ዲዛይን ፕሮፋይል አድ እናደርጋለን። ለዛ ደግሞ ቅድም ሴሌክት ያደርግነው ማን ነው? አሁን ለምሳሌ እዚህ አላይመንት ቱ ብትሉ ፕሮፋይል የለውም። አያችሁ? ይሄኛው እሺ፣ አላይመንት ይሄም ፕሮፋይል የለውም። ትክክለኛው አላይመንት ይሄኛው ማን ነው? ፕሮፋይል ያለው ይሄኛው ነው። ለአላይመንቱ ፕሮፋይልን እመርጥለታለሁ ማለት ነው። ዜን ኦኬ ላለው ማለት ነው። ዜን ዊዝ ታርጌት የአላይመንት የሆነና አላይመንት ቱ ነው። የኢሌቬሽን ታርጌትም አላይመንትና አላይመንት ቱ ፕሮፋይል እንሰጠዋለን። ከዛ ኦኬ እንላለን ማለት ነው። ክቡራን የቻናል ተከታታዮች ከዛ በኋላ እንዳያችሁት ይሰራል ማለት ነው። ለአላይመንት ቱም እንደዛው ነው የምናደርገው። ለአላይመንት ቱም እንደዚሁ እናደርጋለን። ለአላይመንት ቱም እንደዚሁ እናደርግና ምን እናደርጋለን? አድ ቤዝ ላይን እንላለን። ቤዝ ላይን ሴሌክት እናደርጋለን ቤዝ ላይናችንን። ከዛ በኋላ ስሙን ራይት ከርቭ ብሎናል፣ ትክክል ነው። እንደገና እንመርጥለታለን። ከዛ በኋላ አድ ሪጅን እንላለን። ሪጅናችንን ከመነሻው እናሳየዋለን። ከመነሻው ሪጅናችንን እናሳየዋለን። ኢንተርሴክሽን ወይ ኢንዲ ፖይንት ወይ ደግሞ 00 የሚለውን እንሰጠዋለን። ከዛ በኋላ ድራግ አድርገን ወደ መጨረሻው እንወስደዋለን ማለት ነው። ድራግ አድርገን ወደ መጨረሻው እንወስደዋለን ማለት ነው። ኢንዲ ፖይንት ይላል። ከዛ በኋላ ራይት ከርቭ ሪተርን አሰምብሊ ነው ማለት ነው። ራይት ከርቭ ሪተርን አሰምብሊ እንሰጠዋለን። ኦኬ እንላለን። እንደ ቅድሙ ኢጂ ሰርፌስ ሴሌክት እናደርጋለን። ዊድዝ ታርጌት አላይመንት ዋን በዚህኛው እንዲገጭ፣ አላይመንት ቱ ደግሞ በዛኛው እንዲገጭ እናደርገዋለን ማለት ነው። ቴምፕሌቱ ኢሬጉላር ስለሆነ ማለት ነው። ስለዚህ ፕሮፋይል ዲዛይን ፕሮፋይል አላይመንት ዋን ዲዛይን ፕሮፋይልም ይጠቀማል።
አላይመንት ቱ ዲዛይን ፕሮፋይል የሚጠቀማል። ዜን ምን ያደርጋል ማለት ነው? ሁለቱንም አገናኝቶ እንደዚህ አይነት እንትን ይፈጥርልናል ማለት ነው ክቡራን የቻናል ተከታታዮች። ስለዚህ እንደዚህ ተደርጎ አላይመንታችን ይሰራል ማለት ነው ክቡራን የቻናል ተከታታዮች። አሁን ምን አደረግን ማለት ነው? አምስቱንም አሰምብሊያችንን ለኮሪደራችን አፕላይ አድርገን ጨርሰናል ማለት ነው ክቡራን የቻናል ተከታታዮች። ከዚህ በኋላ ምን እናደርጋለን? ሰርፌስ ነው የምንሰራው ማለት ነው። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። እንደዚሁም ኮሜንት ካላችሁ ኮሜንት ማድረጋችሁን እንዳትረሱ ክቡራን የቻናል ተከታታዮች። በጣም ሰብስክራይብ በጣም ያንሳል። ስለዚህ ሰብስክራይብ እንድታደርጉ ጠይቃቸዋለሁ። እንግዲህ ክቡራን ቀጣዩ ምንድን ነው? ኮሪደር ሰርፌስ መስራት ነው። ኮሪደር ሰርፌስ እንግዲህ ኤግዚስቲንግ ግራውንድ ሰርፌስ አለን። ወጣ ገባ የሆነው ኤርዝ ወርካችን የተሰራበት ኤግዚስቲንግ ግራውንድ አለ። ኮሪደር ሰርፌስ ግን ምንድን ነው? መንገዳችን የተመሰረተበትና ፉሊ ተቆርጦ ፉሊ ተሞልቶ ከችምንቱን አግኝቶ ካለቀ በኋላ የሚገኝ ሰርፌስ ማለት ነው። እሱ ምንድን ነው? ኮሪደር ሰርፌስ ይባላል። እንዴት ቢልድ እንደምናደርግ ልክ ኢጂ ሰርፌስ ቢልድ እንዳደረግነው ሁሉ ኮሪደር ሰርፌስ ቢልድ እናደርጋለን ማለት ነው። ያን ለማድረግ እናደርጋለን እዚህ ጋር ክሊክ እናደርግና ኮሪደር ሰርፌስ የሚል ይመጣል ማለት ነው። እዚህ ጋር ዋናውን ኮሪደር ክሊክ አደረግን በኋላ የተሰራውን ኮሪደር ፕሮፐርቲ ስር ኮሪደር ሰርፌስ የሚለውን ሳይሆን ኮሪደር ፕሮፐርቲ ስር ሸዋጅ ነው በጣም። ኮሪደር ፕሮፐርቲ ስር ነው መጀመሪያ ይሄኛውን ክሊክ እናደርጋለን። ከዛ ኮሪደር ሰርፌስ የሚል አለ። እሱ ስትገቡ እንደዛ ይሆናል። እሱ አይደለም። የትኛው ነው? ኮሪደር ፕሮፐርቲስ የሚለውን ትገቡና ኮሪደር ፕሮፐርቲስ ስር እንደዚህ ይመጣል። ከዛ በኋላ ሜን ኮሪደር ነው ያለው። እዚህ ምንድን ነው የምንለው? ሰርፌስስ የሚለውን የምናደርገው አሁን እየሰራን ነው። ኮሪደር ሰርፌስ ላይ ነው። ኮሪደሩ ማን ነው? ኮሪደሩ ሜን ኮሪደር ነው። ሰርፌስ አልተሰራለትም። ኮሪደር ሰርፌስ እንልና እዚች ጋ እንዳትረሷት አይኮኗ ሆም የምትመስሏት ክሬት ኮሪደር እንላለን። ዳተም ኮሪደር እንበለው። ዳተም ሰርፌስ እንላለን። ዳተም ሰርፌስ ከዝቅተኛው ከችምንታችን የሚነሳ ማለት ነው፣ በአካባቢ ያለው ማለት ነው። ሎካል የሮዳችን ቤዝመንት ማለት ነው። ስለዚህ ያ ማለት እየተቀያየረ ይሄዳል ማለት ነው። ዳተም ሰርፌስ እንላለን እዚህ ጋር። ከዛ በኋላ እዚህ ጋር እንመጣልና ኦቨርሃንጊንግ የምትባል ነገር አለች። ኦቨርሃንግ ኮሪደር የሚባላል እዚህ ጋር ዜን ቦቶም ሊንክስ ነው የምንለው። ቦቶም ሊንክስ ዳተም ሰርፌስ ካልን በኋላ እዚች ጋር ዳተም ሰርፌስ ካልን በኋላ እዚች ጋር እንመጣና ዳተም የሚለው ላይ ነው የምናደርገው። ዳተም ካልን በኋላ እዚች ጋር እንመጣና ኦቨርሃንግ የሚለው ላይ ዳተም ካልን በኋላ እዚህ ጋር እንመጣና ኦቨርሃንግ የሚለው ላይ ምን እናደርጋለን? ቦቶም ሊንክስ ላይ ነው የምናደርገው። ቦቶም ሊንክስ ላይ እናደርግና እዚች ጋር ፕላስ ምልክቱ ላይ አድ እንላለን ማለት ነው። ከዛ ዳተም የሚለው ይሄኛው ይመጣል፣ እዚህ ጋር ይመጣል ክቡራን የቻናል ተከታታዮች። ከዛ በኋላ ሰርፌስ ነው ያለነው ታቡ። እዚች ጋር ባውንደሪስ እንገባለን። ባውንደሪስ ከገባን በኋላ እናደርጋለን እዚህ ጋር እንመርጥና ራይት ክሊክ እናደርጋለን። ራይት ክሊክ ካደረግን በኋላ ኮሪደር ኤክስቴንትስ አስ አውተር ባውንደሪ የሚለው ነው የምንመርጠው። ዜን እንደዚህ ይመጣል። አፕላይ ኦኬ ነው ማለት ነው። ስለዚህ ክቡራን የቻናል ተከታታዮች መጀመሪያ ስንመርጥ ሰርፌስ እንገባለን። ሰርፌሱን ስም እንሰጠዋለን። ዳተም ሰርፌስ እንለዋለን። እዚች ጋር ስፔሲፋይ ኮድ የሚለውን ዳተም እናደርገዋለን። እዚች ጋር ኦቨርሃንግ ኮሪደር የሚለውን ቦቶም ሊንክ እናደርግና እዚህ ጋር አድ እናደርጋለን። ዳተም እዚህ ጋር ይጨምራል እዚህ ጋር። ከዛ በኋላ ባውንደሪ እናደርግና ራይት ክሊክ እናደርጋለን። እዚህ ጋር ራይት ክሊክ አድርገን እናደርጋለን ኮሪደር ኤክስቴንትስ አስ አውተር ባውንደሪ የሚለውን እንመርጥለታለን። አሁን መርጠናል። ከዛ ኦኬ ብለን እንወጣለን ማለት ነው። ከዛ ሪቢልድ ኮሪደር እንላለን። ሪቢልድ ኮሪደር ካልን በኋላ ኮሪደራችን ሰርፈሱ ቢልድ እንደተደረገ ነው የምናስበው። ያን መሰራቱን የምናውቀው ወይ ድራይቭ አድርገን በማየት ወይ ደግሞ እዚህ ጋር እንገባና ኦብጀክት ቪውየር ማየት እንችላለን ማለት ነው። ያን ለማድረግ እዚህ ሰርፌስ ስር እንመጣና ዳተም ሰርፌስ የሚለው እናገኛለን ማለት ነው። ኤክስፓንድ ታደርጋላችሁ ከተደበቀ ሰርፌስስ ዳተም ሰርፌስ ታገኛላችሁ። እዚህ ጋር ራይት ክሊክ እናደርግና ስልክት ነው የምንለው፣ ስልክት እንላለን። ከዛ በኋላ ዳተም ሰርፌሱ ስልክት ሲያደርግ ኦብጀክት ቪውየር እንመጣለን ማለት ነው። እዚህ ጋር ያችሁ ኮሪደራችን ይህን ይመስላል ማለት ነው። የተለያዩ እንትኖችን ወይ አዞሜትሪኩን ማየት ትችላላችሁ ማለት ነው። ስለዚህ ኮሪደሩ ይሄን ይመስላል ማለት ነው። ክቡራን የቻናሌ ተከታታዮች እንግዲህ ይሄ ቪዥዋላይዜሽን ነው፣ እንትን የለውም። የተለያዩ ቪዥኖች ላይ አድርጋችሁ ማየት ትችላላችሁ። ኮሪደራችን ይሄን ይመስላል ማለት ነው። ይዞ አያችሁ የሚሞላው ራቅ ብሎ የምነሳው ቀረብ ብሎ የምነሳው ብዙ እርዝ ወርክ የሌለው ማለት ነው። ታውቃላችሁ ባህሪውን። እንደዚህ እናያለን። ዋናው ግን የምናይበት ምንድን ነው? ድራይቭ በማድረግ ነው ማለት ነው ክቡራን የቻናሌ ተከታታዮች። ስለዚህ ምን እናደርጋለን? ድራይቭ አድርገን መንገዳችንን ማየት እንችላለን ማለት ነው። ያለ ማድረግ እናደርጋለን። ክሊክ እናደርግና ክሊክ ካደረግን በኋላ እዚህ ጋር ድራይቭ የሚል ይመጣል ማለት ነው። ድራይቭ ካልን በኋላ ምን ይላል? ድራይቭ ሴሌክት ኮሪደር ፊቸር ላይን ይላል። ሴሌክት እናደርጋለን። ከዛ በኋላ እንደዛ ይመጣል። ስለዚህ ክራውድ ላይ ማድረግ እንችላለን ወይ ደግሞ ዝም ብለን ኦኬ ማለት እንችላለን። ከዛ በኋላ ስፒዳችንን ማስተካከል እንችላለን። ወይ 50 ኪሎ ሜትር ፐር አወር ማድረግ እንችላለን፣
100 ኪሎ ሜትር ፐር አወር ማድረግ እንችላለን። ስፒዳችንን መቀነስ መጨመር እንችላለን። እዚህ ጋር እንደፈለግነው ማድረግ እንችላለን። ለጊዜው ባለው የዲዛይን ስፒድ ፕሌይ ብንል እንደዚህ ይዞን ይሄዳል ማለት ነው። ክቡራን ቻናል ተከታታዮች እዚህ የቆረጣ ያለበትን ፊል ያለበትን ከት ያለበትን አካባቢ ቆርጦ ተስተካክሎ ሲሰራ ምን ይመስላል የሚለውን እንደዚህ ያሳየናል ማለት ነው። ክቡራን ቻናል ተከታታዮች ሲቪል 3ዲ በጣም አሪፍ የሆነ ሶፍትዌር ነው። ይህን ቱቶሪያል በመከታተል እስከ መጨረሻው እንዲትሄዱ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዛ ሲጨርስ እዚህ ጋር ክሎዝ ማድረግ እንችላለን ማለት ነው። ሲያልቅ ክሎዝ እንላለን ማለት ነው። ክቡራን ቻናል ተከታታዮች እንግዲህ የዛሬው ቱቶሪያላችን እዚህ ላይ ያበቃል። ቀጣዩ ስቴፕ ማቴሪያል ካልኩሌሽን የሚለው ስቴጅ ነው የሚደርሰው፣ ከት እንደ ፊል ቮሊዩም የምናገኝበት ማለት ነው። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።